የዘወትር አክብሮታዊ ሰላምታችን በያላችሁ በዚህ ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ መረጃ ጥንቅራችን እነሆ ተጀመረ። በሳምንቱ መጨረሻ የተሰሙ አበይት ጉዳዮች የሚዳሰሱበት የመረጃ ጥንቅራችን ተከታዮቹን ጉዳዮች በዝርዝር የሚያስደምጣችሁ ይሆናል። በአማራ ክልል በአንድ ወር ውስጥ ብቻ 103 ውጊያ ወይንም አውደ ውጊያዎች መደረጋቸው ይፋ ሆኗል። እነዚህ በአንድ ወር ውስጥ የተደረጉ ውጊያዎችን በተመለከተ መዝገብ ያለው ሲል ሪፖርት ያወጣውን ድርጅት መረጃ በዝርዝር የምናስደምጣችሁ ይሆናል። ሌላው የጥንቅራችን ትኩረት የሆነው የአፋር ሕዝብ በአሰብ ላይ ሪፈረንደም የሚያደርግበት እድል ሊሰጥ ይገባል ተብሏል። ኢትዮጵያን ድምጽ መስጠት አለባቸው የአፋሩ ነጻ አውጪ ግንባር መሪ ሱልጣን አሊ ሚራ ሐንፍሬ ያሰሙትን ሙግት እንመለስበታለን። ዓለም አቀፉ የሰብአዊ መብት ጥበቃ ቡድን ሂውማን ራይትስ ዎች በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ማሳሰቢያ ሰጥተዋል። ሂውማን ራይትስ ዎች ይፋ ያደረገውን መግለጫ እንመለስበታለን። ከዚህ ውጪ ከሰሞኑ የተከዜ ዘብ በወልቃይት ጠገዴ ሰቲት ሁመራ የክብር እውቅና የሰጣቸው ሁለት ምሁራንና ጋዜጠኞች እንደነበሩ ይታወሳል። ጋዜጠኛ ገነት አየለ እንደዚሁም የአዲስ አበባ ዩኒቨርሲቲ የፍልስፍና መምህሩ ዶክተር ዳኛቸው አሰፋ በወልቃይት ጠገዴ የክብር እውቅና የተሰጣቸው ግለሰቦች ነበሩ። በተለይም ዶክተር ዳኛቸው አሰፋ የተከዜ ዘብ ወታደራዊ ዩኒፎርም ለብሰው ያሰሙት ንግግር መነጋገሪያ ሆኖ ነበር። ይህንን ክስተት በተመለከተ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የተቃውሞ መግለጫ አውጥተዋል። ስምረት በጉዳዩ ላይ ምን አለ? ባጭሩ የምናስደምጣችሁ ይሆናል። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በአንድ ወር ውስጥ 103 ውጊያ በአማራ ክልል መካሄዱ ተሰምቷል። በክልሉ በአንድ ወር ውስጥ ብቻ 103 የተለያዩ አካባቢዎች የአውደ ውጊያዎች መደረጋቸውን የአማራ ማህበር በአሜሪካ ባወጣው ሪፖርት አመላክቷል። ራሱን የአማራ ማህበር በአሜሪካ ብሎ የሚጠራው ስብስብ እንደገለጸው ከሆነ በዚህ ሪፖርት ውስጥ የተካተተው ከመስከረም 21 ቀን 2018 ጀምሮ እስከ ጥቅምት 21 ቀን 2018 የተደረገውን የአውደ ውጊያዎች ክስተት የሚመለከት ነው። በእነዚህ ጊዜያትም በ103 የተለያዩ ወረዳዎች ወይንም የአማራ ክልል ከተማ አስተዳደሮች ውጊያዎችና የሰብአዊ መብት ጥሰቶች ተከናውነዋል ሲል ያስታወቀው። በእነዚህ በተካሄዱ ውጊያዎች ከፍተኛ ጉዳት ያስተናገደው ደቡብ ጎንደር መሆኑን የጠቀሰው ሪፖርቱ በቀጣይነት አዊ ከዚያም ሰሜን ወሎ ዞን ስለመሆናቸው አስረድተዋል። በአማራ ክልል ግጭት ወይንም ጦርነት ከ2 ዓመታት በላይ የዘለቀ ሲሆን በክልሉ ህዝብ ላይ ሰብአዊና ኢኮኖሚያዊ ጉዳትን እያስከተለ እንደሚገኝ ማህበሩ አስታውቋል። ከሰሞኑ ቢቢሲ በክልሉ አካሄድኩት ያለውን ጥናት ይፋ ሲያደርግ በሺዎች የሚቆጠሩ ሴቶች ያስገድዶ መድፈር ወንጀል እንደተፈጸመባቸው ይፋ አድርጎ ነበረ። ቢቢሲ በክልሉ ያስገድዶ መድፈር የተፈጸመባቸውን ሴቶች እንደዚሁም ወንጀል የተፈጸመበትን አካባቢ የጤና ባለሙያዎች አነጋግሮ ይፋ ያደረገው ሪፖርት በብዙዎች ዘንድ መነጋገሪያ ነበር። ይህን ሪፖርት ተከትሎ አብንን ወክለው በኢትዮጵያ ህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ሁሉም ተዋጊ ኃይሎች ማለትም መንግስትና የፋኖ ኃይሎች አፋጣኝ የተኩስ አቁም እንዲያደርጉ፣ ገለልተኛና ዓለም አቀፍ አካል ደግሞ ተፈጸመ የተባለውን የሰብአዊ መብት ጥሰትና አስገድዶ መድፈር ወንጀል በግልጽ አጥንተው ለህዝብ እንዲያሳውቁ ጥሪ ማቅረባቸው የሚታወስ ነው። የሰዓቱ መረጃ ጥንቅራችን እንደቀጠለ ነው። የአፋር ህዝብ በተናጥል በአሰብ ላይ ሪፈረንደም እንዲያካሄድ እድል ሊሰጠው ይገባል፣ ኢትዮጵያን ድምጽ መስጠት አለባቸው የአፋሩ ነጻ አውጪ ግንባር መሪ ሱልጣን አሊ ሚራ ሐንፍሬ ያሰሙት ሙግት ነው። ይህንን አነጋገር ሀሳብ ያጋሩት የኢትዮጵያ መስኖና ቆላማ አካባቢዎች ሚኒስትር ዴኤታው ዶክተር ብርሃኑ ሌንጀሶ ናቸው። ብርሃኑ በርካታ ኤርትራውያን የአፋር ህዝብ ኤርትራ ስትገነጠል ለኤርትራ ሉዓላዊ ሀገርነት መሳካት ሙሉ ድምጽ እንደሰጡ ያምናሉ ባይ ናቸው። ይህ ግን የብሔር ውጥረት ራስን በራስ የመወሰን ትግልና ፖለቲካዊ ታክቲክ አቅልሎ የመመልከት ችግር ነው ሲሉ ሞግተዋል። ከኦርቶዶክስ ቤተክርስቲያን አባቶች ወይንም የኦሮሚያ ቤተ ክህነት የተባለ ስብስብ መመስረት ጋር በተያያዘ ለህገ ወጥ ቡድን ድጋፍ ሰጥቷል በሚል የሚነገርለትን ፕራይም የተባለ ሚዲያ በበላይነት እንደሚመሩ የሚነገርላቸው ብርሃኑ ሌንጀሶ በትዊተር ወይንም በኤክስ ገጽ የኢትዮጵያን ብሔራዊ አቋሞች ወይንም ጥቅሞች የተመለከቱ መረጃዎችን በማስተጋባት በመሞገት ይታወቃሉ። የአፋሮችንና የኤርትራን መገንጠል የተመለከተውን መረጃ ሲቀጥሉ በእርግጥ የኤርትራ ህዝብ መገንጠል ከባርነት ወይንስ ከነጻነት የሚለውን ምርጫ በሻዕቢያ አማካኝነት ሲቀርብ የኤርትራ ህዝብ ነጻነት ይሻላል በሚል ከፍተኛ ድምጽ ሰጥተዋል። ነገር ግን አማራጩ በአፋር ህዝብ ዘንድ ውድቅ ተደርጎ ነበር ሲሉ ነው የሞገቱት። ለዚህ ደግሞ ታዋቂውን የነጻነት ታጋይ አሊ ሚራ ሐንፍሬን በአብነት የጠቀሱ ሲሆን የአፋር ነጻ አውጪ ግንባር መሪው ወይንም ታማኝ ኢትዮጵያ አርበኛ አሊ ሚራ ሐንፍሬ ኤርትራ ስትገነጠል እንደተቃወሙና ኤርትራ የአፋርን ግዛት ይዛ ከኢትዮጵያ እንደተነጠለች በመሞገት በግልጽ ውሳኔውን እንዳልተቀበሉ ጽፈዋል። ሚኒስትር ዴኤታው አሊ ሚራ ሐንፍሬ በወቅቱ ለኤርትራ ሹማምንት ያቀረቡት ምርጫ ኤርትራውያን እጣ ፋንታቸውን ለመወሰን አማራጭ ከተሰጣቸው ኢትዮጵያንም የሀገራቸው ግዛት አካል በነበረው መሬትና የአፋር ህዝብ መጻኢ እጣ ፋንታ ዙሪያ እንዲወስኑ መብት ሊሰጣቸው ይገባ ነበር። ምክንያቱም የአፋር ህዝብ ከፈቃድ ውጪ ወደ ኤርትራ ተቆርሶ ህዝቡም ተበትኖ እንዲወሰድ ተደርጓልና ነው ያሉት። ከዚህ ባለፈም ደናክልን ከኢትዮጵያ አፋር ጋር ለማዋሃድ ለአፋር ህዝብ የተናጠል ውሳኔ መብት ሊሰጠው ይገባ እንደነበረ ተከራክረው እንደነበረ በማስታወስም በደጋው የኤርትራ ህዝብ እሳቤ እንዲጠቀለል የተደረገውን የኤርትራ አፋር ህዝብና ግዛት ወደ እናት ሀገሩ ኢትዮጵያ እንዲመለስ እስከ ትጥቅ ትግል የደረሰ የነጻነት ተጋድሎ ስለማድረጋቸው ዶክተር ብርሃኑ ሌንጀሶ ለአሊ ሚራ ሐንፍሬ ምስክርነት ሰጥተዋል።
የሰዓቱ ዜናችን እንደቀጠለ ይገኛል። በትናንትናው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን ብዙዎችን ያነጋገረ ክስተት መካሄዱ ይታወሳል። ለረጅም ዓመታት ተቋርጦ የነበረው ከአዲስ አበባ ሁመራ ከሁመራ አዲስ አበባ የአውሮፕላን አገልግሎት በተጀመረበት ጊዜ በስፍራ የተገኙት የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት አስመላሽ ኮሚቴ ደጋፊዎች እንደሆኑ የሚነገርላቸው ጋዜጠኛ ገነት አየለና የፍልስፍና መምህሩ ዶክተር ዳኛቸው አሰፋ በስፍራው ተገኝቶ ነበር። በነ ኮሎኔል ደመቀ ዘውዱ በላይነት የሚመራው የወልቃይት ዘብ የተሰኘው የታጠቀ ኃይል በመገናኛ ብዙሃን በመድረኮች ለወልቃይት ህዝብና ለነጻነት ትግሉ ድጋፍ እንደሚያደርጉ የሚነገርላቸውን ዶክተር ዳኛቸው አሰፋ የክብር አባል አድርጎ እንደመረጣቸው ተረጋግጧል። ዶክተር ዳኛቸው አሰፋ የወልቃይት ዘብ የተሰኘውን የታጠቀ ኃይል ወታደራዊ ዩኒፎርም ለብሰው በወልቃይት ጠገዴ ዞን ሰቲት ሁመራ ታይተው ነበር። ዶክተር ዳኛቸው በስፍራ ያሰሙት አጭር ንግግርም ይህን ይመስላል። እኔም የወልቃይት ዘብ ነኝ። ለወልቃይት ዘብ ተራራ ወጥቼ ወርጄ መዋጋት ባልችልም በሀሳብ ግን አነጣጠሬ በመተኮስ ለእናንተ ግልጽ ድጋፍ እንደማድረግ አረጋግጥላቸዋለሁ ሲሉ ይፋ አድርገው የነበሩት ዶክተር ዳኛቸው አሰፋ በትግራይ ሊቃን በኩል ተቃውሞ ገጥሟቸዋል። ከነዚህ መካከል አንዱ በአቶ ጌታቸው ረዳ የሚመራው ስምረት የተሰኘው ፓርቲ ነው። ስምረት ፓርቲ በጉዳዩ ዙሪያ ባወጣው መግለጫ ምዕራባዊ ትግራይ ብሎ በጠራው የወልቃይት ጠገዴ አካባቢ የሚንቀሳቀሱ ኃይሎች የሰላም ስምምነቱን አደጋ ላይ እየጣሉ ነው፣ የሰላምና የመረጋጋት ሂደቱንም እያደናቀፉ ነው ሲል ከሰዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ እነ ኮሎኔል ደመቀ ዘውዱና ዶክተር ዳኛቸው አሰፋ በአካባቢው ያደረጉትን እንቅስቃሴ በተመለከተ ባወጣው የተቃውሞ መግለጫ የምዕራብ ትግራይን የተቆጣጠሩ ኃይሎች የፕሪቶሪያውን ሰላም ስምምነት ወደ ጎን በመተው በፌዴራል መንግስት መሪነት እየተካሄደ የሚገኘውን ተፈናቃዮችን ወደ ቀያቸው በሰላም የመለስና በአካባቢው ሰላምና መረጋጋትን የማስፈን ሂደት እያደናቀፉ ነው ሲል ነው የከሰሰው። ከምዕራባዊ ትግራይ መልቀቅ አለባቸው፣ በወረራ ተቆጣጥሮት ይገኛሉ ሲል የከሰሳቸው የነ ኮሎኔል ደመቀ ዘውዱን ኃይል በፌዴራል መንግስት ከፍተኛ ባለስልጣናት የተካሄደ የሚገኘውን ተፈናቃዮችን ወደ ቀያቸው በሰላም የመለስ እንደዚሁም በአካባቢው ሰላም የማስፈን ሂደት ደንቃራ በመሆን አደጋ እያስከተሉ ነው። ከዚህ ባለፈም ደግሞ ጠባጫሪ የሆኑ ንግግሮችንና ድርጊቶችን እየፈጸሙ ይገኛሉ ሲል ነው የከሰሰው። የፌዴራል መንግስት ተፈናቃዮች አሁንም ጊዜው ሳይሄድ ወደ ቀያቸው እንዲመለሱ የተቀመጠውን የጊዜ ገደብ በአፋጣኝ ወደ ተግባራዊነት እንዲቀይር የሞገተው ስምረት ፓርቲ በአካባቢው የወልቃይት ጠገዴ ሰቲት ሁመራ ዞንን በበላይነት እየመሩ የሚገኙ ኃይሎችን ከአካባቢው እንዳስወጣ ከእንደዚህ መሰል ጠባጫሪ ድርጊቶችም እንዲቆጠቡ የተሰጠውን ኃላፊነት እንዲወጣ ሲል ነው የሞገተው። ጥንቅራችን እንደቀጠለ ይገኛል። ዓለም አቀፉ የሰብአዊ መብት ጥበቃ ቡድን ሁማን ራይትስ ዎች በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላት ዋነኛ የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ አሳስበዋል። የፌዴራል መንግስቱና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፍትብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ለዓለም አቀፉ ማህበረሰብ የሽምግልኝ ጥሪ ሲያቀርብ መቆየታቸውን ተከትሎ ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋቹ ሁማን ራይትስ ዎች አስጠንቅቀዋል። መቶ ሺዎችን ለእልቂት የዳረገውና የጦር ወንጀልን ጨምሮ ሌሎች አስከፊ የሰብአዊ መብት ጥሰቶች የተፈጸሙበት ደም አፋሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመደበውን በጀት ለጦር መሳሪያ ግዢ እየዋለው ነው ሲሉ መናገራቸውን የጠቀሰው ሁማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱን ገልጸዋል። ለጉዳዩ ቅርብ የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ እየተባባሰ መጥቶ ጦርነት የሚቀሰቀስም ከሆነ ቀጠናውን አንድ ከተቀሰቀሰ መመለሻ ወደሌለው የማያበራ ግጭትና ጦርነት ቀውስ ውስጥ ሊከተው እንደሚችል ማስጠንቀቃቸውን ማስታውሰዋል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ያለው ሁማን ራይትስ ዎች የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንደዚሁም ሌሎችም የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስ በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸምም በአፋጣኝ ምላሽ እንዲሰጡ የተቋሙ በግጭት መከላከል ዳይሬክተሯ አክሻያ ኩማር አማካኝነት ጥሪውን አቅርበዋል። ወደ መጨረሻ ጉዳያችን እናምራ። የማዕድን ሚኒስቴር በኢትዮጵያ የሚገኙ የሲሚንቶ ፋብሪካዎች ከፍተኛ የማምረት አቅም ቢኖራቸውም አቅማቸውን በአግባቡ እየተጠቀሙበት አይደለም ሲል ሞግተዋል። የገበያ ሁኔታ መሻሻል እስካልታየ ድረስ ደግሞ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይሆን እንደሚችልም ነው የጠቆመው። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር ኢዮብ በቀለ እንደገለጹት የሲሚንቶ ፋብሪካዎች አጠቃላይ የተገጠመ የማምረት አቅም 20 ሚሊዮን ቶን ደርሷል ባናቸው። ይሁንና ፋብሪካዎቹን ባለው የገበያ ሁኔታ የተነሳ ያላቸውን አቅም ግማሽ እንኳን ያልደረሰበት ደረጃ ላይ ይገኛል ባይ ነው። ስለዚህ በአዳዲስ ኢንቨስትመንቶች እንኳን ከመምጣታቸው በፊት የገበያ ሁኔታ የተሻለ ከሆነ ለሀገር ውስጥ የኮንስትራክሽን ፍላጎት ሊሆን የሚችል ሲሚንቶ አሁን ባለው ፋብሪካዎች መብረት የሚቻልበት ሁኔታ ነው ያለው ሲሉ ዶክተር ኢዮብ አብራርተዋል። የተገለጸው ማዕድን ሚኒስቴር የ2018 በጀት ዓመት አንደኛ ሩብ ዓመት ዕቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ከሰሞኑ ባቀረበበት ወቅት ነው። ሚኒስቴሩ ለረጅም ጊዜ ሲጠየቅ የነበረው የሲሚንቶ ኤክስፖርት በመርህ ደረጃ መፈቀዱን ቢያረጋግጥም በተግባር ግን ከፍተኛ ትራንስፖርት ወይም ሎጂስቲክስ ችግር
ምክንያት ኤክስፖርት እንዳልተደረገ ነው የገለጸው። በዓለም አቀፍ ስታንዳርድ ሲሚንቶን አዋጭ በሆነ መንገድ መሸጥ የሚያዋጣው በ300 ኪሎ ሜትር ራዲየስ ውስጥ እንደሆነ ተጠቅሷል። በዚህ ምክንያት ከመሃል ሀገር ርቀው የሚገኙ ፋብሪካዎች ኤክስፖርቱን ለማካሄድ የመቸገራቸው ሁኔታ ጎልቶ ታይተዋል። የድንጋይ ከሰል ምርት አፈጻጸም ዝቅ ያለበት ምክንያት ከሲሚንቶ ፋብሪካዎች የምርት ሁኔታ ጋር ቀጥተኛ ግንኙነት እንዳለው ሚኒስቴሩ ገልጸዋል። የሲሚንቶ ፋብሪካዎች የድንጋይ ከሰልን በስፋት የሚጠቀሙ የአንበሳውን ድርሻ የሚይዙ ተቋማት በመሆናቸው የምርት መቀዛቀዙ የከሰል ፍላጎት ላይ ተጽዕኖ ማሳደሩ ነው የተመላከተው። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።